እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም። ክብሩ ይስፋ ለመድኃኔዓለም አለን። እሺ ጥያቄ አለሽ? አሁን ላይ ያኔ አጠር ያለ ጥያቄ ስለሆነች ነው ማለት ክርስቲያኖች ስንት አምላክ ነው እናንተ የምታመልኩት ማለት ነው? አምላካችሁ ስንት ነው? አታብራራልኝ ብለሻል። አንድ አምላክ ነው የምናመልከው። እሺ አንድ አምላክ ነው የምታመልኩት እናንተም? ግን ማስረጃ እየጠቀስ ግን እንትን ብትለይ ደስ ይለኛል። ማለት እኔ ከምሰማው አንጻር ነውና ማስረጃ ለአንድ አምላክ ለምታመልኩት። እሺ ማስረጃ እሺ ከመጽሐፍ ቅዱስም ከሃይማኖተ አበውም ላሳይሽ። እሺ ኦኬ እሺ ሃይማኖተ አበው ዘቅዱስ አትናቴዎስ እሺ አንዴ እሺ here we go ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 25 ላይ ምን ብሎ ይናገራል? እንዲህ ይላል፣ ወንድሞቻችን እኛስ እንዲህ እናምናለን፣ ያልተወለደ እግዚአብሔር አብ በተለየ አካሉ አንድ ነው፣ የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስም በተለየ አካሉ አንድ ነው። በወደደው የሚያድር የአብ የወልድ እስትንፋስ እግዚአብሔር መንፈስ ቅዱስ በተለየ አካሉ አንድ ነው። አብ አልተወለደም፣ ዓለም ሁሉ ሳይፈጠር ወልድን የወለደ ነው እንጂ። ወልድም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ተወለደ። መንፈስ ቅዱስም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ሰረጸ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ሶስት አማልክት አይባሉም፣ አንድ አምላክ እንጂ። ያው ወልድ የአብ ቀኝ ይህም ልጨምር፣ ወልድ የአብ ቀኝ እጅ ክንዱ ነው፣ መንፈስ ቅዱስም ምክሩ ነው። የሶስቱ አካላት መለኮት አንድ እንደሆነ ቅዱሳት መጻሕፍት ያስረዳሉ። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። መለኮት አንድ ነውና የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። የሶስቱ አካላት መለኮት አንድ እንደሆነ በዚህ አወቅን ይላል። ሶስቱ አካላት መለኮት አንድ ከሆነ ሶስቱ ሁሉ ያልተወለዱ ናቸው። ካልተወለደ አብ የተወለደ ወልድም ያልተወለደ ነው የሚል ሰው ቢኖር እንዲህ የሚሉት ራሳቸውን ይጎዳሉ፣ ራሳቸውን በነገራቸው ያፈርሳሉ። ከአብ ባህሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል እያለ ይቀጥላል። ስለዚህ በመለኮት በአምላክነት አንድ አምላክ እንጂ ሶስት አማልክት በፍጹም አይባሉም ይላል። አንድ አምላክ ነው። ያው ማስረጃ አሪፍ አድርገህ አብራርተዋል። ማለት እንዴት ይህ መጽሐፉ ማን ነው ማለት የፈጣሪ ቃል ነው ማለት የፈጣሪ ንግግር ነው። የመጽሐፍ ቅዱስ ማብራሪያ ቅዱሳን ሐዋርያነ አበው ልክ ምንድነው ቁርአን አለ አይደለ? ቁርአኑን የሚያብራሩ ተፍሲራት አሉ። ተፍሲራት ልክ እንደዛ እንኳን አይደለም። እነዚህ በመንፈስ ቅዱስ እገዛም መንፈስ ቅዱስም የሚያግዛቸው ቅዱሳን አባቶች ናቸው። ፕላስ ደግሞ ከሐዋርያት ከራሳቸው ከክርስቶስ ከተማሩት ከሐዋርያት እግር ስር ቁጭ ብለው ከተማሩ ሐዋርያነ አበው የመጣ ትምህርት ወይም ደግሞ ማብራሪያ ነው። ቅዱስ አትናቴዎስ ይባላል። ቅዱስ አትናቴዎስ ሐዋርያዊ ተብሎ ይጠራል እና ታላቅ የቤተ ክርስቲያናችን አባት ነው። ያው ፈጣሪ እየነገረው ማለት ነው። ልክ እንደ መጽሐፍ ወንጌል በኢየሱስ ዘመን ነበረ ሃይማኖተ አበው። በደንብ ሰምተሽኝ ከሆነ ሃይማኖተ አበው ማለት የአባቶች አስተምህሮ ማለት ነው። ልክ ሐዋርያት በመጽሐፍም በቃላቸውም ያስተማሩት ትምህርት አለ አይደለ? ልክ ከትውልድ ወደ ትውልድ ወይም ደግሞ የነሱ ደቀ መዛሙርት አሉ ተማሪዎች። ለምሳሌ የቅዱስ ዮሐንስ አሁን የዮሐንስ ወንጌል የጻፈ ወንጌላ አሁን በስም የሚታወቁ ቅዱስ አግናጢዮስ እና ፖሊካርፕ የሚባሉ ሁለት ደቀ መዛሙርት አሉ። ከእነርሱ ደግሞ የተማረ ኢራኔስ የሚባል ደቀ መዝሙር አለ።
ኦኬ ከሱ ደግሞ እያለ ወርዶ ማን አትናቴዎስ ማለት በ325 የነበረ የቤተ ክርስቲያን አባት ነው። በ325ኛው ዓመተ ምህረት የነበረ የቤተ ክርስቲያን አባት ነው ማለት ነው። አይዋ ያው በአካል ሶስት ነው መሰል። አሁን ከዚህ አሁን አንተ ካነበብክልኝ ተረዳሁት። አምላክ አንድ ነው፣ በአካል ሶስት ነው። ድሮ ኢየሱስ ነው የምትሉት መሰለኝ። ዓለም ሳይፈጠር በፊት ተወልዷል አልክ መሰለኝ። ግን እዚህ መጽሐፍ ላይ ይቅርታና ላረም ፈልጌ አይደለም ያልክ መስሎኝ ነው። ትክክል ነው። አሁን ያልሽው ምንም ስህተት የለውም። በአካል ሶስት በመለኮት አንድ አብ ቅድመ ዓለም ያለ እናት ወልድ ወልድ ቅድመ ዓለም ከአብ ያለ እናት በባህሪ ተወልዷል። የባህሪ ልደት ወይም ደግሞ ባህሪያዊ ልደት የተወለደ ነው። ልደቱም ዘያለቅ ነው ወይም ደግሞ የሆነ አለቀ የሚባል ልደት አይደለም። ከዓለም መፈጠር በፊት አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እስትንፋስ ተብሎ አብ ወልድ መንፈስ ቅዱስ ከዓለም መፈጠር በፊት በአካል ሶስት በመለኮት አንድ ሆነው ለዘላለም ጸንተው የሚኖሩ አንድ አምላክ እንደሆነ በመጽሐፍ ቅዱስ ይናገራል። አባቶቹም አስተምረዋል። ማለት ያኔ እስከዛሬ ማውቀው ኢየሱስ ያኔ በቅርብ ዘመን እንደተወለደ ነበረ። እዚህ ደግሞ በፊቱኑ ተወልዷል ነው እያልከኝ ያለው ማለት ዓለም ሳይፈጠር በፊት ኢየሱስ ተወልዷል ማለት እንዴት? ኢየሱስ አሁን የማርያም ልጅ በፊት ነበረ? አዎ በጣም ጥሩ ጥያቄ ነው። ነአምን ክልኤተ ልደታተ እንላለን፣ ሁለት ልደታት ለክርስቶስ እናምናለን ይልና ቅዱስ ዮሐንስ አፈወርቅም ይናገራል። እሺ ሃይማኖት አሁንም ልክፈትልሽ። ሳዊሮስ ነአምን ሁለት ልደት እንዳለው እናምናለን። አክቹአሊ ሁለት ልደት እንዳለው እናምናለን። እሺ ሃይማኖተ አበው ቅዱስ ሳዊሮስ ቅዱስ ሳዊሮስ በሃይማኖተ አበው ምን ብሎ ይናገራል መሰለሽ? ምዕራፍ 84 ከቁጥር 8 ላይ ሁለት ልደት እንዳለው በእግዚአብሔር ቃል እንዲሁ ልናምን ይገባናል ይላል። ሁለት ልደት አለው ክርስቶስ። አንዱ ቅድመ ዓለም ከአብ ያለ እናት የተወለደው የማይመረመር ልደት ነው። ኦኬ የማይመረመር እንዴት ያለ ነው ብለን ልንደርስበት የማንችል ቀዳማዊ ልደት አለው። እሱም ከአብ የሆነ ያለ እናት የሆነ ቀዳማዊ ልደት ነው። ሁለተኛውም አለ በኋላ ዘመን ከንጽሕት ድንግል ማርያም ያለ አባት የተወለደውን የማይመረመር የማይነገር ልደት ነው። ነገር ግን ቃል ሥጋ እንደሆነ ባህሪያችንንም ባህሪ እንዳደረገ በዓይናችን እንዳየነው በእጃችንም እንደዳሰስነው ይህ ብቻ እናውቃለን ብሎ በግልጽ ይናገራል። ምን ማለት ነው? ለክርስቶስ ሁለት ልደታት አሉት፣ ወይም ለወልድ ለቃል ሁለት ልደቶች አሉት። ቅድመ ዓለም ያለ አባት ያለ እናት ከአባት ብቻ በቀር፣ ድህረ ዓለም ደግሞ ይህንን ቀዳማዊ ልደቱን እንድናውቅና እንድንረዳ መጀመሪያ የነበረውን ልደት እንደው እንዴት ያለ ነው ብለን ጥርጥር እንኳን እንዳይገባን ወልድ ለቀዳማዊ ልደቱ ማስረጃ አድርጎ በመጨረሻው ወይም ደግሞ ከድንግል ማርያም የተወለደው ልደት ራሱ ያለ አባት ከእናት ብቻ በቀር እንዲሆን አድርጎ ተወልዷል። ይሄ ለምንድን ነው? እንዴት ያለ ልደት ነው ብንል መርምረን ራሱ አንደርስበትም። ይሄ ሁለተኛው ልደቱ ራሱ ከድንግል ማርያም የተወለደው ልደት ራሱ እንዴት አይነት አወላለድ ነው? እንዴት ካለ ወንድ ዘር ከሴት ብቻ ሊወለድ ቻለ ብንል ከአይምሮ በላይ የሆነ ከህሊና በላይ የሆነ እንደሆነ እናምናለን። ይሄ ስጋዊ የሆነው ልደት ይህ ከአይምሮ በላይ ከሆነ ቅድመ ዓለም የነበረው ዓለም ሳይፈጠር በፊት የተወለደው ልደት ግን መርምረን ልንደርስበት ከቶ አይቻልንም። ግን የምናውቀው ምንድን ነው አለ? ሁለት ልደት ለእርሱ ሁለት ልደት እንዳለው እናምናለን። ያ ምናልባት ከመለስኩ መልስልኛል አንተ። እና በመጽሐፍ ቅዱስ ደግሞ ምናልባት ይቅርታና በመጽሐፍ ቅዱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ባይዘወይ ነበረ። እሺ ከክርስቶስ ከድንግል ማርያም በስጋ ተወለደ እንጂ ከዛ በፊት አልነበረም ማለት አይደለም። ቀድሞ ነበረ፣ መለኮት ነበረ፣ ረቂቅ ነበረ። ኦኬ አምላክ ብቻ ነበረ።
በኋላ ግን ሰዎችን ለማዳን በሁለተኛ ልደት ከድንግል ማርያም የተወለደው ልደት ግን ሰዎችን ለማዳን በስጋ የተገለጠበት ልደት ነው እና ቅድመ ስጋዊ ወይም ደግሞ ከድንግል ማርያም ከመወለዱ በፊትም አስቀድሞ እንደነበረ ክርስቶስ ራሱ በግልጽ ተናግሯል። አይሁዶች እንደውም እንዴት ላለ ብለው ሊገሉት ሞክረዋል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 54 ጀምሮ ኢየሱስም መለሰ አለም ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው ይላል። አላወቃችሁትምም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሳተኛ በሆንኩ፣ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ ካለ በኋላ አባታችሁ አብርሃም፣ እንግዲህ ለአይሁዶች ነው፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ። አይሁዶች አብርሃም እኮ እኔን አይቶኛል አላቸው። አይቶኝም ደስ ብሎታል አላቸው ማለት ነው። ስለዚህ ምን አለ? የአብ ገብታ እሺ አይቶኝም ሐሴት አድርጓል ደስ ብሎታል አለ። እሺ ስለዚህ አይሁድም ገና 50 ዓመት ያልሆነ አብርሃምን አይታልን አሉት ይላል። አንተ እኮ 50 ዓመት አልሆነም እንግዲህ ከድንግል ማርያም ከተወለደ ጀምሮ ቆጥረው ማለት ነው። 50 ዓመት እንኳን ሳይሞላ እንዴት ነው አብርሃም የምታየው አሉት ይላል። ክርስቶስ ምን አላቸው? ኢየሱስም እውነት እውነት እላችኋለሁ አብርሃም እንኳን ሳይወለድ እኔ አለሁ አላቸው ይላል። አብርሃም ራሱ ሳይወለድ እኔ አለሁኝ ብሎ በግልጽ መልሶላቸዋል። ስለዚህ አስቀድሞ የክርስቶስ ሕልውና ወይም ደግሞ ኑባሬው አጀማመሩ ከድንግል ማርያም ሳይሆን ዓለም ከመፈጠሩ በፊት ነው ክርስቶስ ህላዌ ማለት ነው። ስለዚህ ከዓለም ከመፈጠር በፊት ጀምሮ ያለ ነው። ለዛ ነው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ይላል። እሱ ከሁሉ በፊት የነበረ ነው። ሁሉም ወደ መሆን ከሁሉ በፊት የነበረ ነው። ጥረታት የሆኑት ራሱ በእርሱ ነው የተፈጠሩት ብለው በግልጽ ይናገራል ማለት ነው። ያ አይዋ ጎበዝ ልጅ ነህ ማለት አሁን በእርግጥ ገና ዛሬ እየሰማሁኝ ነው። አሁን እንደዚህ ሁለት ልደት አለ ያልከውን ኢየሱስ ድሮም ተወልዷል ስትል ጊዜ ማለት ነው እኔ ገና አሁን እየሰማሁ ነው ማለት እየተወለደው እንግዲህ ከማርያም ቅርብ ጊዜ እንደተወለደ ነበር የሰማሁት። ማለት አሁን እንግዲህ ይሄው ከማርያም የተወለደው ይሄው በስዕል ላይ የምናየው ምናምን ነው። ይሄው ነው ድሮ የተወለደው ማለት ይሄው አምላክ ነበር። እንዴት ከተወለደ ሲባል እንግዲህ ይሄው ነው የተወለደው ነው ወይስ ይቀያየራል? በአብርሃም ጊዜ ይሄው ከማርያም የመጣው ኢየሱስ ነው ወይስ ያኔ ፊዚካሉ አካሉ ማንነቱ ይቀያየራል? ነው አይቀያየርም? እሺ በደንብ ሰምተሽኝ ከሆነ መጀመሪያ እንደዚህ ስጋ የያዘ ወይም ደግሞ የእኛን ሰውነት ይዞ አልነበረም። ከድንግል ማርያም ነው። በቃ ኦኬ፣ ስጋውን እና ነፍሱን የያዘው ይሄ ስጋ የተካፈለው እኛን ለማዳን ነው። ባይዘው እሱ አምላክ ነው፣ መለኮት ነው፣ ረቂቅ ነው፣ በሁሉም የሞላ ነው። በደንብ አስተውይ። ክርስቶስ በሁሉም የሞላ መለኮት ነው፣ አምላክ ነው። ይህ በሁሉም የሞላው አምላክ መለኮት ረቂቅ የሆነው ሰዎችን ለማዳን ምክንያቱ ሰዎች የእኛን ሰውነት ምን ሆኑ ስለነበረ ሞት የሚሞት የሚፈርስ የሚበሰብስ ከዛ ደግሞ ፍርድ የተፈረደበት ስለነበረ ያንን ፍርድ ለመቀበል እና ከእኛ ፍርዱን ለማስወገድ ሲል የነሳው ስጋ ወይም ደግሞ የያዘው ስጋ የእኛን ስጋ ነው እንጂ ያ ስጋ ከጥንቱ ከድንግል ማርያም ከመወለዱ በፊት ነበረ የሚል ትምህርት ፈጽሞ የለንም፣ አልነበረም። ከድንግል ማርያም ነው ከፍሎ ልክ አንቺ ከእናትና ከአባትሽ ነፍስና ስጋ እንደምትካፈዩ ልክ ክርስቶስም አካላዊ ቃል ነበረ፣ መጀመሪያ መለኮት ነበረ። ያንን ቃል ሰዎችን ለማዳን ከድንግል ማርያም ስጋና ነፍስን ከፍሎ ተዋሃደ። ተዋህዶ ኦርቶዶክስ ተዋህዶ ነው የምንባለው። ምናልባት ስማችንን አውቀሽ ሰምተሽ ከሆነ ተዋህዶ ማለት ምን ማለት ነው? ቃል ይህ መለኮት የነበረው ረቂቅ የነበረው በሁሉ የሞላ የነበረው አምላክ
ሰዎችን ለማዳን ከድንግል ማርያም ስጋን ነፍስን ከፍሎ ተዋሃደ ማለት ነው። ለዛ ነው ስማችን ኦርቶዶክስ ተዋህዶ፣ የቀናውን የተዋህዶን ትምህርት የምትቀበል ቤተክርስቲያን ማለት ነው። ስለዚህ ያ መለኮት ተዋሃደና ሰዎቹን አዳናቸው፣ ቤዛ ሆናቸው፣ በሞቱ ሞቱን አጠፋላቸው ማለት ነው። ለዛ ነው ክርስቶስ ሰው የሆነው እንጂ ከጥንትማ የማይጨበጥ የማይዳሰስ በሁሉም የሞላ ረቂቅ ነበረ። ያ ተለውጦ ግን ወደሚጨበጥ ወይ ደግሞ የሚታይ ወደዛ ተለወጠ አይደለም፣ መለወጥ አይደለም። ምክንያቱም ለአምላክ ለመለኮት ለውጥ መለወጥ የሚስማማው ፈጽሞ አይደለም። ታዲያ ምንድን ነው? እንዴት ነው ሰው የሆነው ከተባለ መለኮትነቱን ሳይለቅ ወይም ደግሞ መለኮትነቱን ትቶ ሳይሆን ያ መለኮት መጣና ከድንግል ማርያም ስጋ ነፍስን ተዋህዶ ከፍሎ ተዋሃደ። ልክ እንደምን ማለት መሰለሽ? ምሳሌ ለማስረዳት ያክል አሁን አንቺ ኢማማዊ ስጋ አለሽ፣ ነፍስ ደግሞ አለሽ። ነፍስ በጣም ረቂቅ ነች፣ በቦታ ማትገደብ ምናምን ነች፣ ማትታይ ነች ምናምን። ስጋችን ደግሞ ስጋሽን ማለት ነው የሚጨበጥ ነው፣ የሚታይ ነው፣ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው ምናምን። እነዚህ ሁለቱም ግን በተዋህዶ ኢማማ የምትባል አንዲት ሰው እንድትሆን አድርጓታል። የነፍስሽና የስጋሽ ተዋህዶ ማለት ነው። ልክ እንደዚያ የመለኮቱ እና የስጋ የሰውነቱ ማለት ነው ተዋህዶ ደግሞ ኢየሱስ ክርስቶስ ነው ማለት ነው። ኦኬ፣ ኢየሱስ ክርስቶስ ነው። ስለዚህ ከዚህ አንጻር ነው የምንረዳው። ተለውጦ አይደለም። ነፍስ ወደ ግዙፍነት ተለውጣ ሳይሆን ከስጋ ጋር የተዋሃደችው ርቀቷን ሳትለቅ ከስጋ ጋር ተዋህዳ እንደምትኖር ነፍስ፣ መለኮትም ርቀቱን፣ ሙልአቱን፣ ፈጣሪነቱን፣ ዘለዓለማዊነቱ፣ ባህሪያቶቹን ምንም ሳይለወጥ ማለት ነው ከስጋ ጋር ምን አለ? ተዋሃደ። ተዋህዶ አንድ አካል አንድ ባህሪ ሆነ ብለን እናምናለን። ከዚህ አንጻር የሚታይ ነው። ጎበዝ ልጅ ይገብኛል ማለት የሆነ ሁለት ውልደት ያልከው ላይ ነበር እንደ አዲስ የሆነብኝ ሰምቼው ስለማላቅ እና ደግሞ ይቀያየራል እንደ የኖርስ ያን አካል ነው ያልከው ማለት በአብርሃም ጊዜ ተገለጠ የሚል ትምህርት አለ። ከማርያም እንደዚሁ ተገለጠ ይባላል እና ፈጣሪ እንዲሁም ደግሞ ለሙሴም ብቻ ለተለያዩ ሰዎች ተገልጧል አይነት ነገር ነውና ያ ሲገለጥ ወይስ ይሄው ከማርያም የተገለጠው አንዱ በማንነቱ በሁሉ በአካሉ ማለት ነው ያው ሰው ነው ወይስ እየተቀያየረ ነው የሚገለጠው የሚለውን ነበረ። ለምሳሌ አሁን መገለጥ ኦፍ ኮርስ የሁለቱ መገለጥ ተብሎ ይነገራል፣ ምንም ችግር የለውም። ግን ለምሳሌ አሁን ጅብሪል አሁን ሲገለጥ ሰው ሆኖ ነው አይደለም የሚገለጠው? ኢማም ምናልባት ለምግብ አሁን ሰው ሆኖ ተገለጠ ማለት እንደ ሰዎች አይነት ባህሪ ያዘ ማለት ነው። የሰዎች ባህሪ ነው የሚይዘው ማለት ነው። ጅብሪል አለው ማለት ነው። አይደለም፣ በሰው መልክ ይገለጣል። መልክ ነው እንጂ ትክክለኛ የሱ መልኩ ባህሪው ምናምን አይደለም። የጅብሪል እንደዚህ አይነት በጣም አሪፍ። አሁን በብሉይ ኪዳን የነበረው መገለጥና ክርስቶስ ከድንግል ማርያም የተደረገው መገለጥ ሁለቱም ፈጽሞ የተለያዩ ናቸው። በብሉይ ኪዳን ኦፍኮርስ ብዙ ጊዜ ክርስቶስ ተገልጧል። አዎ ተገልጧል፣ በተለያዩ አይነትና በብዙ አይነት መልኮች ይላል። ልክ ዕብራውያን መልእክት ምዕራፍ 1 ላይ በብዙ አይነትና በብዙ ጎዳና እግዚአብሔር ለአባቶቻችን በነቢያት ተናግሮ ይላል። አሁን በብዙ አይነትና በብዙ መልክ የመገለጡ ምክንያት እግዚአብሔር በመልክና በቅርጽ የሚወሰን ስላልሆነ ነው። አንድ ቢሆንማ ወይም ደግሞ የሆነ መልክና ቅርጽ ቢኖረውንማ ያንን ብቻ የሆነ ይገለጥ ነበረ። ግን እግዚአብሔር በመልክ በቅርጽ በቦታ የሚገደብ ስላልሆነ እኛ ግን አእምሯችን ምንድነው? ውስን ነው። ነገሮችን ማየት የምንችለው በግዘፍ እስካሉ ድረስ ነው። ወይም ደግሞ ግዝፈት ከሌላቸው ማየት ስለማንችል በብሉይ ኪዳን የነበረው መገለጥ ምንድነው? በመምሰል ነው። ኦኬ፣ በመምሰል ዝም ብሎ በራእይ ደረጃ ነው። በሐዲስ ኪዳን ግን በመምሰል ሳይሆን በመሆን ነው። ሆነ ተብሎ ቃል ስጋ ሆነ ተብሎ ተገልጾለታል። ምን ማለት ነው?
ያ ስጋና ያ የሚታይ የነሳው ስጋና ነፍስ ከማን ነው? ከድንግል ማርያም የከፈለው ነው እና ትክክለኛ ስጋና ነፍስ ነው ማለት እንጂ ልክ በራእይ ዝም ብሎ እንደ ህልም ወይም ደግሞ እንደ መገለጥ ያለ ብቻ አይደለም። ያ ባህሪ ተካፍሎ ተዋህዶታል ነው። ኦኬ፣ በመካፈል በመዋሃድ ነው። ስለዚህ በብሉይ ኪዳን ስጋ አልነበረውም፣ ረቂቅ ነው፣ በሁሉም የሞላ ነው። ቅድም እንዳልኩሽ አሁንም ባይዘዌ መለኮቱ ትቶታል እያልኩኝ አይደለም። ከተዋህዶ በኋላ ያንን ባህሪው ለቆታል እያልኩኝ አይደለም። ያ ባህሪው እንዳለ ግን ከማን ጋር ተዋህዶ ነው? ከሚታይ ከሚጨበጥ በቦታ ከሚገደብ ስጋ ጋር ማለት ነው። ከዛ ሰውነት ጋር ምን ብሏል? በፍጹም ተዋህዷል። ይሄ ሲዋሃድ ግን መለኮቱ እንደው በሁሉም መሙላቱ ተወስኖ በቃ በዛች ስጋ ላይ ብቻ ነው ያለው መለኮት ማለት ነው አይደለም። ረቂቅነቱን በፍጹም ሊወገድ ወይም ደግሞ ሊቀይረው ራሱ የማይቻል ባህሪ ስለሆነ ማለት ልክ ቅድም አንድ ምሳሌ ሰጥቼ ነበረ። ብርሃን አሁን በምድራችን ሁሉ ይበራል። ብርሃን ግን ለአይናችን የሚመጥን ብርሃን ብቻ ከአይናችን ጋር ይዋሃዳል። ለአይናችን በአይናችን ልክ ምን ይላል? ብርሃኑ ይዋሃድና ምን ያደርጋል? ራሱ ብርሃንንም ጭምር እንድናየው ከዛ ደግሞ ሌሎችም ነገሮችን እንድናይ ያደርገናል። ግን ይሄ ብርሃን ሙሉ በዓለም ላይ ያለ ብርሃን ስብስብ ብሎ ነው አይናችን ውስጥ የሚገባ አይደለም። በቃ በአይናችን መጠንና ልክ ብርሃን ይዋሃዳል። የሚያስፈልገንን ነገር እንድናይ ያደርገናል። መለኮትም ከስጋና ከነፍስ ጋር በፍጹም ተዋህዶ አንድ ሆኗል። ኦኬ፣ ያንን አንድ በመሆኑም ምን ብለን አየነው ዳሰስነው ተብሎ ይነገርለታል። አየነው ዳሰስነው ተብሎ ይነገርለት። ይህ ማለት ግን እንደው መለኮትነት የሆነ ስብስብ ብሎ በሆነ ቦታ ተገድቧል፣ እዚህ የለም እዛ አለ ተብሎ ግን ይነገርለታል ማለት ግን በፍጹም አይደለም ነው። በፍጹም ተዋህዶ ከሰውነቱ ጋር አንድ ሆኗል። እሺ ቀጥይ። እንግዲህ ለአብርሃም ደግሞ ያኔ ሶስቱ ስላሴ ተገልጧል ይባላልና እንዴት ያኔ ሶስቱ አካል ለብሰው ያኔ ሶስታቸው ናቸው ለአብርሃም የተገለጡት? ሶስቱም እንግዲህ ኢየሱስም እግዚአብሔርም መንፈስ ቅዱስም በመገለጥ ደረጃ ተገልጧል። ሶስቶቹም ማለት ነው። አብ ወልድ መንፈስ ቅዱስ ተገልጠውለታል ለአብርሃም። ያው ተገልጧል ሲባል ቅድም ስጋውን የሆነ ከሰው ስጋ ከፍለው ተዋሃዱ ማለት እንዳልሆነ በደንብ ቅድም ነግሬሻለሁ አይደለ? ይሄ መዋሃድ ከፍለው መዋሃድ እና ይሄ በሪቬሌሽን በመገለጥ ደረጃ መገለጥ ሁለቱም የተለያዩ ናቸው። ማለት በእኛ መረዳትና በእኛ እይታ ልክ እግዚአብሔር ራሱን ይገልጣል ማለት ነው። ልክ ለኢሳያስ ከፍ ባለ ተራራ አየሁት ብሎ ሲናገር እንደው እግዚአብሔር እንደዛ ነው ማለት ነው አይደለም። ቃልና እኛም ውስን እንደመሆናችን መጠን የእግዚአብሔርን ረቂቁን እና ምሉእ የሆነውን ነገር ማየት አንችልም። ያ ረቂቁን እና ምሉእን ነገር ግን እንዴት ነው የሚያሳየን? ራሱን በመግለጥ ማለት ራሱን በመግለጥ that is what we call revelation ማለት ሪቬሌሽን ማለት መገለጥ ማለት ነው። መገለጥ ማለት የማይታየው በሚታይ ነገር ተገልጦ ሲታይ ማለት ነው። ሬቬሌሽን እሱን ነው። የማይታየውና ረቂቅ የሆነው በእኛ መረዳት ልክ ተገልጦ ስናየው እሱን ነው። ያ ማለት ግን ያ ውሱኑ ነገር እሱ ሙሉ ነገሩ እሱ ነው ማለት አይደለም ነው ባጭሩ። ለምሳሌ አንቺ ውስጥ ያለው ሀሳብ ምናልባት አንቺ ትረጃዋለሽ። እኔ ግን አንቺ ውስጥ ያለው ሀሳብ መረዳትና ማየት የምችለው ምን ስታረጊ ብቻ ነው? ስትናገሪ። ሀሳቡ እኮ አለ ውስጥሽ እኮ አለ ኦልሬዲ። ግን ይሄንን ውስጥሽ ያለው ሀሳብ ማየት መረዳት ምናምን የምችለው ምን እስካልሽው ድረስ ነው። ወይ ከተናገርሽው ወይ ከጻፍሽው። ስትጽፊው በሚታይ ነገር አየሁት ማለት በግዘፍ ነገር፣ ስታወሪም ስትናገሪው ደግሞ በምን በድምፅ መልኩ አወቅኩት ማለት። ልክ እንደዚያ እግዚአብሔር ረቂቅ የሆነው ነገር በሚታይ ነገር ኤክስፕሬስ ወይም ደግሞ ሲገልጠው እሱ ግልጠት ይባላል ወይም መገለጥ ይባላል። ግን
አሁን ለምሳሌ አንቺ እኔ አሁን በውስጥ ያለውን ሀሳብ እየተናገርኩኝ ነው። በውስጥ ያለውን ሀሳብ ተናገርኩኝ ማለት በቃ ሀሳቤ ሁሉ ወጥቶ ይቀራል ወይም ደግሞ ይወጣል። ሀሳቡ ስቲል ውስጤ አለ፣ ግን በንግግር መልክም ስቲል እየተነገረ ከውስጤ ሳይጠፋ ስቲል ለአንቺም ደግሞ ሼር እያደረኩሽ ነው፣ እየነገርኩሽ ነው። ልክ እንደዚያ እግዚአብሔር በሚታይ ነገር ሲገለጥ ረቂቅነቱ ሳይጠፋ ማለት ነው። በጣም በሚገርም ሁኔታ ርቀቱ በሁሉም መሙላቱ ሳይወሰን ግን በሚታይ ነገር ደግሞ መገለጥ ማለት እሱ ነው። ከዛ አንጻር የሚታይ አመሰግናለሁ። እሺ ሸጋ ጨረሽ? ወደ ሌላ እንሂድ። መልካም መልካም። እሺ እህቴ በርቺ። ጥሩ ነው። ጠይቂ ምናምን እና ከቻልን እንደው እንደዚህ ካልሆነ ደግሞ አባቶችም አሉ ምናምን ጠይቀን መተን ደግሞ የምንችለውን ለማስረዳት እንሞክራለን። እግዚአብሔር ይርዳሽ። እናመሰግናለን። አብሽር ጠንክሩ። እናንተ ሰዎች በሞኖፖሊ ያዝኩት። ቀጥሉ። ሹንም ቀጥሉ። እሺ ኖ እኔ ከአንተ ጋር መቀጠልም እችላለሁ፣ ችግር የለብኝም። ልጠይቅህ? እሺ ቀጥል። ይሄን አንዴ እሺ ጠይቅና ሚዩት አድርግ። እሺ ጥያቄን አርቲኩሌት አድርግ። ኖ መጀመሪያ ያው አሁን አንተ አሁን የመጣሁና ሙሉ ለሙሉ ሀሳቡን ተረድተኸዋል? በመጀመሪያ ጥያቄህን ጠይቅና ሚዩት አድርግ ወዳጄ። ቀጥል። ኦኬ እሺ። ቅድም እህታችን ሀያት ነበረችና ስለ ክርስትና እየጠየቀች ነበርና ቲጂ የምትባል ወገን ነበረች። ኢቨን ታሪኩን ትተህ ለምን ጥያቄን አታቀርብም? ወዳጄ እኮ ጥያቄውን ላቀርብልህ እኮ ነው። የገቡ ሰዎች ዝርዝርና ያወሩ ሰዎች ዝርዝርን ትተህ ያንተ አሁን እንትና እንደዚህ ገብታ ነበረና ከዛ ወረደችና ተከትዬ እኔ ገባውና ይሄ ምንም አያደርግልንም። አሁን ሂስትሪውን ትተህ ለአንተ ጥያቄ የሆነብህ ወይም ደግሞ አሁን ይሄና ሲናገር ከነበረው ወይም ደግሞ ልነግርህ እኮ ነው። ለምን አትረጋጋም? ታሪኩን ተወው፣ ጥያቄን አቅርብ እያልኩ ስንት ደቂቃ ነው ሳዳምጥ የነበረው እኔ? ወይስ ጥያቄውን መጠየቅ አልፈልግም? ጥያቄ ሀያት የምትባል ገብታ ነበር ከቲጂ ጋር እያወሩ ለምን አታስጨርሰኝም ነበረ ነው ጥያቄው እኮ ምን አገባንሽ? ጥያቄ አቅርብ። ጥያቄ ከሌለ ሰዓት አትፍጅ ነው። ጥያቄን አቅርብ። እሺ ልጠይቅ አሁን በተነሳው ማለት ነው። ክርስትና በቁርአን አለ ብለዋሉና ማስረጃ አስጠኝ። በጣም ጸዴ፣ በጣም አሪፍ ጥያቄ። ሚዩታገ እሺ፣ እኛ በቪዲዮ ከፍተን እናሳያለና ምን ማድረግ ይቻላል? ማስረጃ አስጠኝ ብሏል። ይኸው ሱረቱል በቀራ ምዕራፍ 2 ከቁጥር 62 ላይ እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም በእነርሱ ምናምን በአላህና በመጨረሻው ቀን ያመነ መልካም ስራ የሰራ ለእርሱ በጌታችን ዘንድ ምንዳቸውን አላቸው ይላል። ይኸው ክርስቲያኖች ይላል። ክርስቲያኖች ለሚለው ቃል ወርዶ የመጣው ነሳራ ነው አይደለም? የአረብኛው ነሳራ ማለት ምን ማለት ነው? ክርስቲያን ማለት ነው። ኖ ስታብራራው ኢየሱስ ክርስቶስን የተከተለ ማለት ነው አይደለም? ክርስቲያን ማለት ነው እኮ ክርስቲያን ማለት ኢየሱስ ክርስቶስን የተከተለ ማለት አይደለም? ያመለከ የሚል ካለ ስጠኝሽ። ስለዚህ ኢየሱስ ክርስቶስን የሚከተሉ ክርስቲያኖች እንደነበሩ አመንክ ማለት ነው? ያመለከ መጀመሪያ ያመለከ የሚለውን ስጠኝ። ከቁርአን ነው የማመጣው። ከቁርአን አሁንም ከራሱ ቁርአን ነው የማመጣው። መጀመሪያ ክርስቲያን የሚባል አንዴ ኢብን ፉላን ነው ኢብን ፉላን የመጀመሪያ ጥያቄህን በራስ ቁርአን 100% ተመልሶላል። አሁን ደግሞ ያመልኩ እንደነበረ ማስረጃ ስጠኝ ብሏል። ያመልክ አሁን እኛ ክርስቲያን ብለን ነው ከቁርአን ማስረጃ እያመጣህ ያለህ አይደል? ከቁርአን ከሌላ ራሱ አላመጣልም። ከቁርአን ይኸው ሱራ 9:30 ላይ እንዴት ይኸው አይሁድ ይሄ
ቅጥፈትም የተሞላበት የቁርአን አያ ነው፣ ውሸትም ነው። አንድ ደግሞ ማስረጃን ብቻ ስጠኝ። እሺ ይኸው ሱራ 9:30 ላይ እሺ እንዲህ ይላል፣ አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም እሺ አልመሲህ የአላህ ልጅ ነው አሉ ይላል። ቀጥለው ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚህ ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። እሺ ምንድን ነው? ጎበዝ። ስለዚህ የአላህ ልጅ ነው ስላሉ አላህ ምን አላቸው? ጎበዝ ይላል። ያመልኩ እንደነበር ማስረጃ ብለኛል። ይኸው ያመልኩ ነበር። ያመልኩ አልነበረም። ክርስቲያኖች አልመሲህ የአላህ ልጅ ነው ሲሉ ሲያመልኩ አይደለም። እሺ ጎበዝ። ከዛ በኋላ አላህ ምንድን ያለው? እያመለኩ ነው ወይስ አይደለም? አያው መጨረሻ ላይ ምንድን ያለው አላህ? ቆይ እያመለኩ ነበር ወይስ እያመለኩ? አላህ መጨረሻ አያው ላይ ምንድን ያለው? እያመለኩ ነበር ወይስ እያመለኩ አልነበረ? እንግዲህ በቃ ይኸውልህ እቺ ቆርጠ ትምትለዋን ያመልኩ እንደነበረ እዚህ ላሉት ቆርጠ ታስተምራቸዋለህ። ስማ ጥያቄውን ረስተው አያው ምንድን ነው የሚለው መጨረሻው? ያመልኩ እንደነበረ ክርስቶስ አያው መጨረሻ ላይ ምንድን ነው የሚለው? አንዴ ስማ ጥያቄ የአያው መጨረሻ ምን ይላል ሳይሆን ክርስቲያኖች ክርስቶስን ያመልኩ እንደነበር ማስረጃ ስጠኝ አልከኝ ከቁርአን። አሁንም ይሄ አይልም ካልከኝ ማብራሪያ ይሄ ሐዲስህን ኦኬ አውተንቲክ የሆነ ተአማኒ የሆነ ሐዲስን አመጣልህና ክርስቲያኖች ክርስቶስን ያመልኩት እንደነበረ ቀጥታ አሁን ይሄንን አያ ማስረጃ ነው ብለህ እንትን የሆነ ተንገብግብ አመጣሁና ለምን አጨርስልኝም ነው የምልህ። አያው ያመልኩ ነበር ወይስ አያመልኩም ነበር? በዚያ መሰረት ክርስቲያኖች በቃ አሁን አትመልስልኝም። ይኸው መለስኩልህ። ክርስቲያኖች ያመልኩ ነበር ወይ? ይኸው ከቁርአን አትቀበለው። ይኸውልህ ክርስቲያኖች አልመሲህ የአላህ ልጅ ይሉ ነበረ። ከዛ ቀጥሎ ለምን አቀጥለን አጨርሶ የአላህ ልጅ ሲሉ ያመልኩ ነበር ወይስ አያመልኩም? ጥያቄ እሱ ነበር። ባይዞ ከረሳው በቃ እንትን ቆርጠህ ነው እንደዚህ እንትን የምትለው። አቀጥሎ እንደሚያመልኩ አይኸው ከቁርአንም ታሳየው። ክርስቲያኖች እንደነበሩ ክርስቶስን የሚያመልኩ ቆይ ረጋ በል ቢሆን ፍላል ያው ከክርስቲያኖች ጋር ስታወራ ባይዘው ብትንፈራገጥ ራሱ ያለ ማስረጃ ማንም የሚያወራ የለም። መጀመሪያ ጥያቄ ክርስቲያኖች ማስረጃ ራስህ ከፍተህ እኮ ራስህ ማስረጃውን አላነብም እያልከኝ ነው። ይኸው አነበብኩልህ እኮ ክርስቲያኖች መሲሁ የአላህ ልጅ ነው አሉ ይላል። እያሉ ነበረ ክርስቲያኖች የሚባሉት ክርስቶስ ወይም ደግሞ መሲሁ የአላህ ልጅ ነው ብለው ያመልኩት ነበረ እያለ ነው ወይስ አይደለም? ይሄ እኮ ነው የጠቀስኩልህ። አሁን ትክክል ናቸው ትክክል አይደሉም፣ እሱ we will talk about that። አሁን ትክክል ናቸው ትክክል አይደሉም አይደለም፣ ያመልኩት እንደነበረ ማስረጃ አምጣ ነው ያልከኝ። ይኸው ክርስቲያኖች አልመሲህ የአላህ ልጅ ነው ብለው ያመልኩት ነበረ ይላል። ትቀበለዋለህ ወይስ አትቀበል? ይኸውልህ ላወራ ስል በመጀመሪያ ደረጃ እንዲህ ነው ትለኛለህ። አንድ ሁለተኛ ደግሞ ትቀበላለህ አትቀበልም ብለህ ትጠይቀኛለህ። ላወራ ስል ደግሞ እኛ ጋር ምናምን እያልክ የሆነ እንትን ታስካካለህ። እንዴት ነው ሰው እንዴት ነው እንትን ብለው ሂድ አውራ። የጠየኩህን አውራ፣ የጠየኩህን መልስ። እሺ አሁን እዚች ጋር ይኸው አልመሲህ ሲባል ማን ነው? ነሳራ ሲባል ክርስቲያኖች ናቸው። ክርስቲያኖች ደግሞ እነማን ናቸው ከተባለ ክርስቲያኖች ይሄ ነሳራ የሚለው ነስር ከሚለው ከቁርአን አያው የመጣው ኢየሱስ ክርስቶስን ኢሳን ማለት ነው ይከተሉ የነበሩ ናቸው። ኢየሱስ በመጀመሪያ ሱረቱል በቀራ ላይ የከፈትከው በአላህ እንደሚያምኑ ራስ አሁን አብራርተዋል ሱረቱል በቀራ ላይ ማለት ነው። እዚህ ጋር ደግሞ መተህ ምድር ያልከው እነዛ ኢየሱስን የሚከተሉ የነበሩ ሰዎች የአላህ ልጅ ይሉ ነበር። እነማን? እናንተ አሁን ላይ ያላችሁት ማለት ነው። በነዛ ግን በኢሳ አለይሂ ሰላም በመጀመሪያ ጊዜ የነበሩት ግን ምን ላይ ነበሩ ካልክ አላህን ሱብሓነሁ ወተዓላን የሚገዙና እሱ የሚከተሉ ነበሩ። አምላክነትን የአምላክ ልጅ ነውና አምላክነትን ኢዲያ የሚያደርጉ አልነበሩ። ከጊዜ በኋላ ደግሞ ምን እያሉ መጡ? ልክ እንደናንተ እኛ ነሳራንን እንደነሱ እያላችሁ ከዛ በኋላ ኢየሱስ ክርስቶስ የአላህ ልጅ ነው ማለት የአብ ልጅ ነው እያላችሁ አብን የላከው እያላችሁ ኢዲያ አደረጋችሁ ማለት ነው። ይሄ ነው እኮ ልዩነቱ። እሺ በጣም አሪፍ። በደንብ ሰምታችሁ ከሆነ ወንድማችን ምንድን ያለው? አዎ ክርስቶስን የሚከተሉ በክርስቶስ ዘመን የነበሩም ክርስቲያኖች ይባላሉ፣ ግን ክርስቶስን አያመልኩም ነበረ። ከዛ በኋላ ነው ከጊዜ በኋላ ደግሞ በመሐመድ ጊዜ የነበሩ ክርስቲያኖች ደግሞ ክርስቶስን የሚያመልኩ የሆኑት ነው ሐሳብን
ሚስኮት እንዳላረግ መጀመሪያ በክርስቶስ ዘመን የነበሩ ክርስቲያኖች ይባላሉ፣ ክርስቲያኖች ተብለዋል። ወርዱ መጀመሪያ ክርስቲያን ማለት ምን ማለት ነው እኮ አሁን ይኸው ክርስቲያን የሚለው ነገር ነሳራ ተብለዋል። ክርስቲያን የመጀመሪያውን አረዳድ አልተረዳኸውም አንተ። ይኸው ነሳራ የሚለው ቀጥታ ቃሉ ምንድን ነው? ክርስቲያኖች ማለት ነው ወይስ አይደለም? አንተ ራስህ እኮ ክርስቲያኖች ማለት ነው ብለህ እኮ ነው ያብራራው። አይደለም ይኸውልህ፣ በአማርኛው እናንተ የተረዳችሁት ክርስቲያን የሚለው በቃ ክርስቲያን የሚለው ነው። እሺ ክርስቲያን ማለት ምን ማለት ነው? እሺ ይሄ እኛ አይደለንም የተረዳነው ባይዘው እኮ ቆይ አንዴ መጀመሪያ ቆይ እንጂ እያወራ ቆይተህ ደግሞ እኔ ሳወራ ክርስቲያን ማለት ምን ማለት ነው? ቆይ አንዴ ስማ መጀመሪያ ባይዘው ኮንሲስተንስ ለአንድ ሙስሊም ለ5 ደቂቃ ፖለቲካውን ቆይ አንዴ ሚዩት አድርግ። በቃ እኔ እኮ አውርታችሁ ሰው ሰምቷችሁ ልጠይቅ ነው አይገባውም። ሚዩት አድርግ። እኔ ላውራ። ለምን ታደርገኛለህ? ራሴ ሚዩት አላደርግም እንዴ? ልጠይቅ እኮ ነው የገባሁት። እሺ ሚዩት አድርግ። ሚዩት አድርግ። እየጠየቅህ አይደለም። አሁን ሚዩት አድርግ። እስካሁን እያወራህ ነበር። አሁን ደግሞ ሚዩት አድርግ። ፖለቲካውንና መልስህን መልስልኝ። ሚዩት አድርግ። አዳምጣው ሳትጨነቅ ማለት ነው። ቶቶ መጨነቃ ክርስትና ማለት ምን ማለት ነው? አሁን በቃ ተጨንቀሃል፣ ለመውረድ እየፈለግ ነው። ሚዩት አድርግ። አስወራ። ይኸውልህ ይወደ አንተ ሰውዬ ሚዩት አድርገው። ይኸውልህ አትበል። እኔ ነኝ የማወራው። አሁን እያወራህ ነበረ ከረሳው እኮ ጥያቄው ላይ ፎከስ አድርገህ ጥያቄውን ብቻ መልስልኝ ነው። ሚዩት አድርግ ማይ ብራዘር። እንዴ አንተ ራስህ ነው እንዴ ነገር ይወድ። እኔ መልሱን ብቻ ነው የምፈልገው። ሚዩት አድርግ አብዱል። እንዴ ልታብድ ነው እንዴ? ሳትችል አትግባ። ወይ የምትጨነቅ ከሆነ እንደዚህ መልስ የሚያቅትህ ከሆነ አትግባ። እንደ ኃይለኛ ዘለ ትገባለህ። እዚህ እየሰማሁህ ነው። አንተ ሰውዬ ሚዩት አድርገው እንዴ ሚዩት አድርግ። በቃ አንዴ ላውራ 1 ደቂቃ። እሺ ስሙም ቀደም ምን ብሎ ነበር? ነሳራ ማለት ክርስቲያን ማለት ነው። ኦኬ ክርስቲያኖች ተብለዋል አለ። ዘን ቀጠለና ሱረቱል በቀራ ላይ ባይዞ አውዱም አልተረዳኸውም። እሱን እንሄድበታለን። ሱረቱል በቀራ ላይ ክርስቲያኖች ሲባሉ አላህን ነበር የሚያመልኩት። ከዛ ከጊዜ በኋላ ግን ምን አለ? ክርስቶስን ወደ ማምለክ መጡ የሚል ሐሳብ አነሳ። አሁን ያወራኸው ከዚህ የተለየ ነው ወይስ ትክክል ነኝ? አሁን ያልከውን ነው የተናገርኩት። መጀመሪያ ኮንፊርም አድርግ። ምክንያቱ ያላልከውን ሚስኮት አድርጌ እንዳላወራ ማለት ነው። እንደዚህ ነው ያልከው ወይስ አይደለም? ይዋድ የኔን ቃል ነው እንዲህ የምለቃቅመው። ለመልሱን አመልስልኝ። አዎ ያንተን ቃል ካንተ ጋር እያወራ ስለሆነ ያንተን ቃል ነው መሰረት አድርጌ ማለት። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው ጥያቄ። አሁን ያወራኸውን መጀመሪያ ሲጀመር የገባሁትም እንደዛ ብዬ ነው። ክርስቲያን ማለት ምን ማለት ነው? እንደዛ ብለህ ያወራኸው ወይስ አይደለም? እንደዛ ብለህ አይደለም ያወራኸው? ሲጀመር የገባሁት ክርስቲያን ማለት ምን ማለት ነው? እንደዛ ብለህ ነው አሁን ያወራኸው ወይስ አይደለም? አሁን ያወራኸው እኔ ደገምኩትን ቃል ነው ወይስ ይሻለኝ ነበር? እባክህ ዝም ብሎ አንተን ሰቃቅለውክ። እሺ ክርስቲያን ማለት ምን ማለት ነው? ሄኖክ ደግሞ ያስጨንቃል። አትጠይቀኝ። መጀመሪያ ያልከው ልክ ነህ። ክርስቲያን ማለት ምን ማለት ነው? እሺ አሁንም መልስልኝ። ጥያቄ ይሄ ነው የገባሁበት ጥያቄ ይሄ ነው። አሁን ያወራሁት አንተ ቅድም ያልከውን ነው ወይስ አይደለም? አመልስልኝ። 30 ጊዜ አይ ማለት በቃ እንትን ማለት ነው የሚያሳይ እኮ ነው ጀመራችሁ ለማለት እኔ እንትን። ስለዚህ ጥያቄ ይሄ ነበረው ክርስቲያን። እሺ ቆይ እሺ አሁን እመልስልሃለሁ። ጥያቄን ሰምቼዋለሁ። ምክንያቱም መመለስ ስለማትችል ይኸው ሚዩት አደርግልሃለሁ። ወላሂ መልስልኝ። ክርስቲያን ማለት ምን ማለት ነው? እሺ ሚዩት አድርገው። እሺ ሚዩት አድርገው። በስ ቴንክ ዩ። መጀመሪያ ምን ነበረ? ክርስቲያኖች የሚል አሳየኝ አለ። ከቁርአኑ አሳየ ነው ክርስቶስ እንደሚያመልክ። አንተ ሰውዬ ሚዩት አድርግና ጥያቄ እስኪመለስልህ ድረስ ቁጭ ብለህ አዳምጥ። መመለስ አልችልም ብለሃል። ብቻ መልስልኝ። መመለስ አልችልም ብለሃል። ስለዚህ መልሱን ቁጭ ብለህ በጌታ አንተ ጭቅጭቅ እንዴት ነው? ሚዩት አድርገው እስኪ። ሚዩት አታድርጉኝ አትበል ከፍተህ። በቃ ሚዩት አድርግና መልሱን ስማ። ጎበዝ እባክህ እንዳትከፍት። መጀመሪያ የጠየቅከውን ምን ያክል እንደተመለሰልህ በቃ እታች ያለውም አንተም ሊገባህ ስለሚገባ አዳምጥ። መጀመሪያ ጥያቄ ክርስቲያን የሚባል መኖሩን ማስረጃ ስጡኛል። ከቁርአን ተሰጠ። አዎ ክርስቲያኖች አሉ ነበሩ ብለህ አመንክ። ግን ክርስቶስን የሚያመልኩ መሆናቸውን ደግሞ ማስረጃ ስጠኛል። ከራስህ ከቁርአን ማስረጃ ሰጠው። ፔሬድ ጨርስ። አሁን ትርጉም ነው። ሶስተኛ ጥያቄ ትርጉም ነው። ክርስቲያን ማለት ምን ማለት ነው ካልከኝ
በክርስቶስ የሚያምን ክርስቶስን የሚከተል ክርስቶስን የሚቀበል ማለት ነው። ትርጉም ማስረጃ ትፈልጋለህ? አዎ ትፈልጋለህ። ኦፍኮርስ ያለ ማስረጃ ማውራት ከባድ ስለሆነ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንዲህ ይላል፣ በእርሱ መጀመሪያ ከላይ ጀምሮ ምን ብሎ ይናገራል? ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው አለ። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም ይላል። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ይህ ብርሃን የተባለው፣ ይህ እውነት የተባለው፣ ይህ የሰው ልጆች መድኃኒት የሆነው ክርስቶስ ወደ ዓለም መጣ። እርሱ አምኖ የሚከተል ሁሉ ምን አለ? የዘላለም ሕይወት ያገኛል። እርሱን የማያምንና እርሱን የካደ ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ምን አለ? አሁን ተፈርዶበታል። ስለዚህ ሰዎች ስራቸው መልካም ከሆነና እውነት ከያዙ ሁልጊዜ ወደ ብርሃን ይወጣሉ፣ ምክንያቱም ስራቸው የሚያሳፍራቸው አይደለምና አለና። ነገር ግን ክፉ ከሰሩ ክፋታቸው እንዳይገለጥ ወደዚህ እውነት አይወጡም። እውነቱ እሱ ክርስቶስ እሱ ብርሃን ስለሚያበራባቸው ማለት እውነትን ሐሰተኝነታቸው እንዳይገለጥ ክርስቶስን አይከተሉትም ማለት። ስለዚህ ይኸው ክርስቶስን መከተል ነው ክርስትና። ይኸው መጽሐፍ ቅዱስ ጠቀስኩልህ። እሺ ቀጥል ጥያቄ። እሺ ምንም እኔ የጠየቅኩን ጥያቄ መልስ አልመለስክልኝም። አይ ቲንክ በመጀመሪያ ጭራሽ ደግሞ ሚዩት እያደረገኝ በየትኛው አይነት መልኩ እንደምጠይቅም አላውቅም። ሀሳቤን መግለጽ ራሱ አልችልም። ይሁን አሁንም ሲባል ስለ ክርስትና ምንም የነገርከኝ ነገር የለም። ክርስትና ምንድን ነው? ክርስትና ማለት ምን ማለት ነው ስለው ምን አለኝ? ኢየሱስ ክርስቶስ ብሎ ጥቅስ አመጣ። ይመጣል መምጣቱን፣ ስለ መምጣቱ፣ ስለ እባብ መስቀሉ ምናምን ነገረኝ። ክርስትና ማለት ምን ማለት ነው? እኔ እያልኩ ያለሁት ያንን ነው። ክርስትና ማለት ምን ማለት ነው? ቀጣይ ጥያቄ ያለኝ እኔ ይህንን በስትክክል ስመልስልኝ ቀጣይ ጥያቄ አለኝ። ቀጣይ ጥያቄውን ከሆነ ፈርተው ምናምን አይነት ነገር ከሆነ ችግር የለውም። ታውቀዋለህ መሰለኝ ቀጣዩ ጥያቄ ራሱ እና አሁንም ቢሆን ክርስትና ክርስቲያን ማለት ክርስቲያኒቲ ራሱ በራሱ ምን ማለት ነው? ከዛ ነሳራ የሚለውን ወርድ አምጥታችሁ ጭራሽ ብዙ ነገር አላችሁና ያንን ነው እኔ መረዳት የምፈልገው አሁንም ድረስ ማለት ነው። እና ያንን እባክህን አስረዳኝ። ክርስቲያን የሚለው ቃል ከቁርአን ራሱ የመጣበት ወርድ ነሳራ የሚለው ነው። ከየት ነው የመጣው? ከናዝሬት ኢየሱስ ናዝራዊ ከሚለው ቃል ነው የመጣው ምናምን ሲባል ነበረ። አሁን እዚህ ቤት ማለት ነው ምን ማለት ነው? ጥያቄን ከተረዳኝ ማለት ነው። እሺ አሁን ክርስቲያን ማለት ነበር ጥያቄ። ምንም አልመለሰልኝም አለ ወንድማችን ማለት ነው። አሁን ባይዘወይ ማለት ነው ሰው ራሱ ይታዘባል። እታች ያለ ሰው ቢያንስ እንደው ለአቅመ ሔዋን ለአቅመ አዳም እንኳን ባይደርስ ክፉን ከደጉ ይሄ ዶን ቢኖር በሳንተ ሰው ቁም ነገር ስላወራ እኮ አይደለም ሚዩት አድርጌ የሰማሁት። አርቲ ቡርቲ ወሬ ስታወራ ቁጭ ብለን የሰማን ቁም ነገር እያወራ ስለሆነ አይደለም። ግን እታች ያለው የሚያገናዝብ ሰው ስለሆነ በቃ ዶን ፓኒክ። አንተ ሰው ጠይቆም ለምን ዶ ፓኒክ? አንድ ቃል ስናገር ምን ያስደነግጣል? አትደንግጥ። በቃ አንድ ቃል ስናገር በቃ የሆነ ዲስትሮይ እንደምትሆን ምናምን ስለምታስብ ትደነግጣለህ። አትደንግጥ። በቃ ይኸውልህ ሲጀመር ነገር ያለው ነፃ ሁኜ እሺ በራስህ ደቂቃ ያው እስክትጨርስ እኮ ደቂቃ ሰጠሁህ። አሁንም ካልጨረስክ እሺ እኮ አሁን ነቆረውን ትተህ ለመመለሱን አመለስ ጨርስ እስኪ ሀሳብ ቆይ እስቲ አንዴ ጨርስ። ካልጨረስክ ያልጨረስከው ካለ እስኪ ጨርስ። ቁም ነገር እንደምታወራ 30 ጊዜ አትክፈት። ቀጥል። ፖለቲካህን ተው፣ ኦዲየንሱ ምናምን ተውና እኔና አንተን እያወራን ያለ ነው። ለእኔ መልሱ ለምን አሰጠኝም? ለአቅመ አዳምና እኔ እኮ እንደዚህ አይነት ፖለቲካ መስራት አቅቶኝ እኮ አይደለም። ተረዳኝ አይደለ? ከመጀመሪያ ጀምሮ ማለት ነው። ግን ሰው ይረዳ። በቃ አንተ መልስልኝ፣ መልሱን ብቻ ነው የሚፈልገው።
እኔ በቃ እሺ አላቅም በቃ እኔ ለአቅመ አዳም የደረስኩ እሱን እኔ ፋራ ነኝ ምናምን ነገር እሱን ያዘውና መልስ ነው የምፈልገው እኔ ያንን ስጠኝ ነው እያልኩ ያለሁት። ኦኬ አሁንም ስታነሳ ነቆራውን ትተህ ጥቅስ አምጥተህ በስትክክል ክርስትና ማለት ይሄ ነው በቃ እንዲህ ማለት እንዲህ ነው ብለህ በስትክክል አስረዳኝ ነው። ሌላ ነገር እኔ አልፈልግም ነው እያልኩ ያለሁት። እሺ እኔ እንደውም ይህን ያክል አልሄድኩብም ነበረ። ፋራ ነኝ እንዲህ ነኝ ምናምን ብለህ ራስህ የተናገርከው እኔ ምንም አላልኩም እኮ። ኦልሬዲ ስርዓት ይኑር። ሄደ ጨምላቃ ምን ትጨማለቃለህ? ስርዓት ያዝና ሚዩት አድርግና ስማ። አብዱል ከዓባ ለመውረድ ፈልጋለሁ። ደቂቃ ሰጠው አወራ ሃርቲቡርቲ ደግመህ ከከፈት መውረድ ፈልጋል ተጨንቀሃል ማለት ነው። ስለዚህ እረዳሃለሁ ያለ ትራንስፖርት ከዓባ ልካለሁ። እሺ ደግመህ እንዳከፍት 2 ደቂቃ ደግሜ ደቂቃ ጨምሬልህም ድጋሚ ትገባለህ እንዴ? ስማ አርፈህ ቁጭ ብለህ። ስለዚህ ምንድን ነው እኔ ምንም አላልኩም። መጀመሪያ ክርስቲያን ማለት ምን ማለት ነው ብለኸኝ ከዴፊኒሽኑ የጀመርኩት ክርስቲያን ማለት ብዬ ከነ ትርጓሜ ነው የሰጠው። እኔ የጠየቁት ክርስቲያን ማለት ምን ማለት ነበር፣ አልመለሰልኝም። ባይዘው ይሄን ለማለት ምንም የተለየ እውቀት አይፈልግም። አልተመለሰልኝም ለማለት እንዴት እንዳልተመለሰ ማብራራት አለ። እስቲ እኔ ምን ብዬ ነው ያብራራት? ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን የክርስቶስ ትምህርት የሚቀበል ማለት ነው። ይሄ ዴፊኒሽን ቀጥታ ትርጉም። ማስረጃ ብዬ ደግሞ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ያለው ክርስቶስን በክርስቶስ ማመን የዘላለም ሕይወትን እንደሚያስገኝ ክርስቶስን ካልተቀበልክና አንዱን የእግዚአብሔር ልጅ በእሱ ስም ካላመንክ ደግሞ የዘላለም ሕይወት እንደሌለ በግልጽ መጽሐፍ ቅዱስ እንደሚናገር፣ አይ ክርስቲያን የሚል ቃል ነው የምፈልገው ካልክ ደግሞ ቃል በቃል ቅዱስ ጴጥሮስ ምን ብሏል? ክርስቲያን ለሚለው ስማችሁ ክርስቲያን የሚለው ስም መያዝ ብቻ ሳይሆን ለዚህ ስም መከራ እንድትቀበሉ እላችኋለሁ ብሎ አንደኛ ጴጥሮስ መልእክት ሐዋርያ ቅዱስ ጴጥሮስ በግልጽ ተናግሯል። ክርስቲያን መሆን ብቻ ሳይሆን ለዚህ ክርስትናህም ጭምር ምን ለመስጠት ራስን አሳልፈ ለመስጠት የተዘጋጀሁን ብሎ በግልጽ ማን ተናግሯል? ቅዱስ ጴጥሮስ። ልጨምርልህ፣ ክርስቶስ ምን ብሎ ተናግሯል? ማቴዎስ 16 ከቁጥር 13 ጀምሮ ክርስቶስ ማን ነው ብላችሁ ታምናላችሁ አለ። ክርስቶስ የሕያው የእግዚአብሔር ልጅ ነው ብሎ ጴጥሮስ መለሰለት። ከዛ በኋላ ክርስቶስ ምንድን ነው ያለው? በዚህ እውነት ላይ በዚህ ዓለት ላይ ቤተ ክርስቲያንን እሰራታለሁ፣ የገሃነም ደጆችም አይችሏትም። ቤተ ክርስቲያን ማለት የክርስቲያኖች ህብረት ማለት ነው። መስራቹ ማለት ክርስቶስ ራሱ ነው። ስለዚህ በዚህ ዓለት ላይ ማለት ክርስቶስ የእግዚአብሔር ልጅ ነው በሚለው ወይም ደግሞ ክርስቶስ እሱ አምላክ ነው በሚለው ዓለትነት ላይ የተመሰረተ ሲሆን ይሄንን የሚያምኑ ህብረቶች ክርስቲያኖች ተብለው ይመሰረታሉ አለ። ይህንን ዓለት ይህንን እውነት ሊያፈርሰው ወይም ደግሞ ሊያጠፋ የሚችል መሰረት ወይም የገሃነም ደጅ እንኳን የሚችለው በፍጹም የለም ብሎ ማን ተናገረ? ክርስቶስ ራሱ ተናገረ። ይህ ብቻ አይደለም፣ ቁርአንም ይሄንን ባይዘው አስረግጠው ይናገራል። እውነተኞቹ የክርስቶስ ተከታዮች እስከ ትንሣኤ ድረስ ማንም ሊቋቋማቸው እንደማይችልና እንደማያጠፋቸው ሱረቱል ኢምራን ሱራ 3:55 ላይ በግልጽ ይናገራል። እስከ ትንሣኤ ድረስ ትክክለኞቹ የክርስቶስ ተከታዮች አይጠፉም ማለት። ሁሉም ጠፍቷል። ክርስቶስ አምላክ ነው፣ ሞቷል፣ ተሰቅሏል፣ ሞትን ድል አድርጎ ተነስቷል ያለው የሚለው የክርስትና እውነት ግን እስካሁን ሰርቫይቪንግ ትሩዝ ነው ማለት ነው። ስለዚህ ክርስትና ማለት ይሄ ነው። ይኸው አሁን ተመለሰል። አሁን ነሳራ የሚለው ከሆነ ጥያቄ ነሳራ እንዲህ ነው የመጣው ምናምን ስትሉ ነበር ብልሃል። ነሳራ ከሆነ ደግሞ ጥያቄ አሁን ኔክስት እማብራራልህ ይሆናል። ነሳራ ከሆነ ጥያቄ ማለት ነው። ይዋድ ቴንኪው። እሺ በቃ ማለት በጣም አመሰግናለሁ። እኔ እንትን ላለው ችግር የለውም። በቃ ቴንኪው። ቢመለስልኝም ባይመለስልኝም ድጋሚ የራሱን ጥያቄ ራሱ በጠይቀው የሆነ ነገር በጠይቀ ራሱ መመለሱ ራሱን ይህንን መመለስ ስለማይቀር ወይ ጥያቄን አልተረዳኝም ወይ በቃ ያለው እውቀት ይሄ ነው። ቴንኪው አመሰግናለሁ።
ቁርአን ላይ እስከ ቂያማ ድረስ የሚሉ ብለህ ጭራሽ ምንድን ነው ያሳቀ? እስከ ቂያማ ድረስ ክርስትና እንደማይጠፋ የተናገረው አላህ ነው አይደል? አይ ይወድ ወላሂ በቃ ራስህ በዚህ አይነት እንትን አትበል። የጭንቀት ሰዓት ከመሳቅ እስኪ ሪፊት አድርገው። አሁን ያነሳሁትን የቁርአን አያ እስቲ በቃ አብሽር እንዴ ሪፊት አድርገው። አቅሙ ካለ እስቲ ከዛ ጭራሽ የምር ይሄን ያክል ሲሊ መስሎ ከተሰማ ይኸው ቆይ ውስጥ እያረረ ምንድነው ፈንዲሻ ውስጥ እያረረ ትፈነዳለሽ እንደሚባል ውስጥ እያረረ ከምስክ ለምን ሲሊ የሆነውን አርጊመንት ሱራ 355 ብያለሁ እስከ ትንሣኤ ድረስ የሚቀጥለው ትክክለኞቹ የክርስቶስ ተከታዮች ናቸው ይላል። እስኪ አፍርሰው ቀጥል። ምን ያሳቀ? እሺ ለዋራ ይኸውልህ፣ በቃ ታች ያላችሁ ሰዎች ካልተረዳችሁት ወላሂ በጣም ጥሩ ነው። ይዋድን ጠብቁት። እኔ ተረድቻለሁ። የመጀመሪያውም አያ ነሳራ የሚለውን እንደዛው እንትን እንዳልከው ጭራሽ ይህን ላይ ሳነስማማ ይህን ላይ ሳትቆም ሳትመልስልኝ እዛኛው ላይ ገብተህ ጭራሽ ሌላ ቁርአኑን ሱራ 3 አፍርስ። እስኪ እሱን ተው። አልተመለሰልኝም በል አንተ ተመልሶልኛል እስክትል ድረስ አይደለም የምንጠብቀው። ህሊና እታች ስላለ አሁን ቀጥል እስኪ ሱራ 355 ምንድን ነው ያሳቀ? እስኪ ያሳቀን ንገረኝ እኮ አንድ ያንሽ ይኸውልህ፣ እኔ ምን እንደሆነ ታውቃለህ? እኔ ተመለሰልኝ እስክል ድረስ አይደለም አንተ ማብራራት ያለብህ። ቴንኪው ለዛ እኔ ተመለሰልኝ እስከምል ድረስ ማውራት ስለማይጠበቅብህ በቃ ሱራ 355 አብራራው። ለምንድን ነው የሳቀው? አሁን ቆይ እስቲ ሱራ 355 ያሳቀን ንገረኝ እና እስቲ እንደው አፍርሰህ አሳፍረኝ በእናትህ። ወላሂ ድጋሚ ልታስቀኝ ነው። ወላሂ ላዚም ነው ድጋሚ ልታስቀኝ ነው። እስቲ አስቀንኛ ያሳቀህን እኮ እንዲገባንና እስቲ እንሳቀኛም። ቁርአን ፋኒ መጽሐፍ እንደሆነ እናውቃለን። በጣም አስቂ መጽሐፍ ነው። ያስቃል ግን እስቲ አሁን እኔ ስናገር ያሳቀ ግን በጣም እንደው ማውቀውና በስቅ ደስ ይለኛል። እሺ ይኸው አሁንም እንደው ታውቃለህ ከቅድም ጀምሮ ክርስትናን በመጽሐፍ ቅዱስ አሳየን ስትል ሀያት ቁርአን ላይ እናስተምርሻለን ምናምን። አሁንም አንተ መጣህና ሱራ እንትን ላይ ምናምን አልክ። ከመጀመሪያ ጀምሮ ማለት ነው። ሁለተኛም ደግሞ አሁን ይህንኑ ራሱ ላኢላሃ ኢለላህ ኧረ ላ ሐውለ ወላ ቁወተ ኢላ ቢላህ እኔ አልኩህ እኮ እኔ ተረድቻለሁ። ወላሂ እኔ በተረዳው ልክ ማንም እንዳይረዳ በጣም ቴንኪው። ምንም ቢሆን አንተ ትሻላለህ። በቃ አሁን እንደውም አንተ ትሻላለህ። ሞዴሬተሮች ሚዩት እያደረጉኝም ቢሆን አንተ ትሻላለህ። በጣም ቴንኪው። መልካም ቀን ይሁን። በጣም ማለት ነው። መልካም ቀን ይሁን። ጥያቄ የመጠየቅ ሞራል እንኳን አለ። እሺ ጥያቄ መጠየቅ ስትፈልግ ልጨርስ ነው ሲጀመር። ወላሂ ሚዩት አደርግልሃለሁ። አብሽር እኔ ጥያቄ ወላሂ ኤኒ ታይም በየትኛውም ታይም ማለት ነው መጠየቅ ከፈለክ ቤቴ ና። ወላሂ አንድ ሰው የሚያደርግ አንድ ሰው ማለት ነው። አንተ ልክ የሆነ ቃል ስናገር ሚዩት አድርጉ እንደዚህ በሉ እያልካቸው ነበር። ስማ ኢብን ፉላን ልጨርስ ይሁዲ አሪፍ አልነበርክ? ይዋድ አሁን ቤቴና ለማለት ከሆነ አልመጣም። አዘኝ ደው አይደለም። ቆይ እሺ አሁን ሚዩት አድርገው። ኧረ አይደለም አንዴ ላውራ። በቃ አይበቃል። አይበቃም። እስካሁን እኮ ሰማን እኮ እንትን እኮ ነው። መልካም ቀን በቃ አሪፍ ቀን ይሁንልክ ምናምንና ሙስሊሞች ውጡ። እሺ እኔ ከወጣሁ በኋላ ብዙ ነገር ስለሚደረግ ሙስሊሞች ውጡ። በቃ ኧረ ተው እዚህ ቁጭ በል ችግር የለው። ምንም እዚህም ሆንክ እታችም ሆንክ ምንም እኮ ያመጣው ለውጥ የለም። እኔ ሱራ 3 ሙስሊሞች ጀስት ተመልከቱ። የሆነ በሳቅ ምናምን የምትሸፍኑት እውነት የለም። ባይዘዌ እታች ዝም ብለው ይስቃሉ። ሱራ 355 ምናምን ሲባል ትክክለኞቹ የክርስቶስ ተከታዮች እስከ ቅያማ ድረስ አይጠፋም የሚል በጣም ትልቅ ክሌም ማን ተናግረዋል? ቁርአን ባይዘው በጣም የሚያስጨንቃቸው ቨርስ ነው ባይዘው። ለዛ ነው ሊነካው ያልፈለገው። ለምን ትክክለኞቹ የክርስቶስ ተከታዮች እስከ ትንሣኤ ድረስ አይጠፉም ብሎ ወይም ደግሞ እንዳይጠፉ ያደርጋቸዋል ብሎ አላህ ተናግሯል። ኢትስ ኤ ቢግ ክሌም ማለት ነው። ስለዚህ በእነርሱ አስተምሮ ወይም ደግሞ በእስልምና አስተምሮ ሌትስ ሴይ ክርስቶስ አምላክ ነው የሚለው ትምህርት የሐሰት ትምህርት ቢሆንና ኦኬ በክርስቶስ ላይ የታመፀ ትምህርት ቢሆን እንደ አላህ ወይም እንደ ቁርአኑ አስተምሮ ክርስትና ይጠፋ ነበር፣ ወይም ደግሞ ዶሚኔት አያደርግም ነበር። ይሄ ትምህርት ዶሚኔት አያደርግም ነበር። ግን ምን ያደርጋል ብሏል? በእርሱ በሐሰት በቀጠፉት ላይ ዶሚኔት አድርጎ ይኖራል ተብሎ ተብራርቷል። ይሄንን ዳይለማ ለመፍታት ሙስሊሞች ምን አድርገውታል?
በአይሁዶች ላይ ክርስትና ኦቨር ዶሚኔት እንደሚያደርግ የሚያሳይ ነው ብለው ፈተውታል። በጁሾች ላይ ክርስትና ኦቨር ዶሚኔት እንደሚያደርግ የሚያሳይ ነው። ይኸው ምን ይላል? አጥሪህ ነኝ ካለ በኋላ እነዚያንም የተከተሉህን ይላል። ዒሳን ነው እንደዛ እያለ እነዚያንም የተከተሉህን አለ እስከ ትንሣኤ ቀን ድረስ ከነዚያ ከካዱት በላይ አድራጊ ነኝ። ከካዱት በላይ ይኸው የተከተሉህን ከካዱት በላይ ምን አድራጊ ነኝ? በላያቸው አድራጊ ነኝ ብሏል። ስለዚህ የተከተሉት ክርስቶስን የተከተሉት ከካዱት በላይ ኦቨር ዶሚኔት እንደሚያደርጋቸው እስከ መቼ ድረስ? እስከ ትንሣኤ ቀን ድረስ ኦቨር ዶሚኔት እንደሚያደርጋቸው ተናግሯል ማለት። ስለዚህ ክርስቶስን የካዱት እና ክርስቶስን የተከተሉት እስከ ትንሣኤ ድረስ የበላይ ሆነው የሚቀጥሉ ከሆነ የበላይ ሆነው እየቀጠለ ያለው ኦፍኮርስ ክርስትና ነው። ኦኬ ክርስትና ነው ማለት ነው። ከዚህ አንጻር ማለት የክርስቶስን አምላክነት የሚያምን ክርስትና ነው ኦቨር ዶሚኔት አድርጎ በላጭ ሆኖ ከሁሉ በላይ ሆኖ ያለው ማለት ነው። ይሄንን ማን ነው የሚመሰክርላችሁ? ቁርአናችሁ ራሱ ቁርአናችሁ። ከዚህ አንጻር የሚታይ ነው። ልትነካውም አትችልም። አት ዘ ኤንድ ኦፍ ዘ ዴይ እንኳን አንተ መሐመድ ራሱ ቢመጣ ይሄንን ክፍል ሊፈታው አይችልም። ከዛ አንጻር የሚታይ ነው። ወንድሞች ቀጥሉ፣ ምናልባት ሀሳብ ካላችሁ። ይሄና አላችሁ ሀሳብ ካላችሁ ቀጥሉ። አይ ያው ሙሉ ተመልሷል። እኔ ምንም ሀሳብ የለኝም ጨምረው ግን እና ክርስትና መጽሐፍ ቅዱስ ላይ የለም ማለት ያው በእነሱም በእኛም በሁለቱም ሳይድ አያዋጣም ለማለት ነው። እሱን ደግሞ አሳይተናል እና ይሄ ነው ጨምሮ የለም። እሺ ወደ ቃልዮት ያሰማን እናመሰግናለን። እናም እንደዛው ሌሎቻችሁም ካላችሁ ሀሳብ ስጡ። አንዳንድ ቁጥር ጻፉ ጥያቄ ያላችሁ። ማለት ሙስሊም ወገኖቻችን ቀጥይ። እሺ ዮሐዴ በደንብ ስለአብራራው የምንጨምረው ነገር ይኖራል ብዬ አላስብም። በደንብ አብራርቶታል። ያው ሙስሊሞች ደግሞ ተመለሰልን እንደማይሉ ግልጽ ነው እንጂ መቼም ፍርድ ለህሊና ነው። እንደዚህ ተመልሶለት እንደው አልተመለሰልኝም ሲባል ትንሽ ይደብራል በጣም ማለት ነው። አይን ያፈጠጠ እውነታን መካድ ይደብራል እና በጣም ጥሩ አድርገህ ነው ያብራራህለት። እግዚአብሔር ጸጋውን ያብዛል። ለማንኛውም ሙስሊሞች ይቀጥሉ፣ እኛ የምንጨምረው የለም ከዚህ በኋላ። ባይዞ ከሙስሊም ኤክስፔክትድ ነው። ባይዞ እንደዚህ ካሉ አልተመለሰልኝም ካሉ ፐርፌክትሊ ሀሳቡ ሪፊት ማድረግ እንዳቃታቸውና እንደተመለሰ ነው እንደው መረዳት ያለባቸው። አልተመለሰም ብሎ ካሰቡና ትክክል አይደለም ብለው ማለት የሆነ ማምለጫ መንገድ አገኘው ብለው የሚያስቡ ከሆነ ለመከራከር ወይም ደግሞ ለማውካት ምናምን መጀመራቸው አይቀርም። እንደዚህ አይ እንዲህ የሚል እስቲ ማስረጃ አምጣ እንዲህ ብሎ የፈታ ምናምን የማይቀባጥሩት ነገር የለም። ምንም ማለት ሲያቀታቸውና ኦኬ ሀሳቡ ሪፍሌክት አድርገው ሪፍሌክሽን መስጠት የማይችሉበት ከሆነ ምንድነው በቃ እኔ እንትን ብዬ ነበር አልመለስክም ምናምን ብለው ካረፉ በቃ እርግጠኛ የምትሆኑት መልሱ እንደተመለሰላቸው። የተገለበጠ አእምሮ ስለሆነ ያላቸው እንደዛ ብላችሁ መረዳት ያለባቸው እና ከዛ አንጻር መረዳት ነው። ብቻ ጥያቄ ያላቸው አሁንም ይግቡና። ኦኬ እሺ ሶል ጥያቄ ያለኝ እያለ ቀጥልሽ። ይመስገን እንዴት ነህ? እግዚአብሔር ይመስገን። እኔማ ጥያቄ ነበረኝና ያው ታብራሩልኝ ነበር። አኛው ከሙስሊሞች ወንድሞች ጋር ስለምውል እና ብዙ ጊዜ ያሳቁኛል እንትን ይሉኛልና
ጥያቄ በጣም ይጠይቁኛል። እዛ ላይ ደግሞ እንደዚህ ሶስት አምላክ እያመለክ ምናምን እዛ ላይ ምናምን እያሉ እንትን እያሉ የነበረና አንዳንድ ነገር ጥያቄ ነበረኝ። እሺ መጀመሪያ ምንድነው ይሄ አሁን ከሙስሊሞች ጋር ከማውራታችን በፊት መጀመሪያ የራሳችን ትምህርት ምናምን ብናውቅ መልካም ነው። አይ ቲንክ በደንብ የራሳችን ትምህርት ምናምን በደንብ እንወቅና ለህይወት ለመዳን እንዲሆነን ማለት ነው። የራሳችን ትምህርት በደንብ ካወቅን በኋላ ከዛ ይሄ ለሌሎች መትረፍ ከዛ በኋላ የሚመጣ ነገር ነው። ለሌሎች ራሳችንን ማትረፍ ከቻልን በኋላ ነው ለሌሎች ራሱ ማዳን ወይም ደግሞ የመትረፍ ምክንያት ምን ሆነ። እኛ ሳናቅ ከሌሎችም ጋር ዲቤት ወይም ደግሞ እንደዚህ ውይይቶች ለማድረግ ምን ሞክር ከሆነ ራሳችንን የሚሰሙንን ይዘን ነው የምንጠፋው። እና እንደዛ ለመከራከር ምናምን ሳይሆን ብቻ ለራስ ለእውቀት ምናምን ጥያቄ የፈጠረብን ሽጠይ። እሺ ጥያቄ እኔ ለምሳሌ መንፈስ ቅዱስ አዘላይ ደግሞ አብ ምናምን እያሉ ነው እንትን የሚለው እሱን አዛ ሶስቱን ያረጉና ይሄ እንደዚህ ነው ምናምን እያሉ ለማሸማቀቅ በጣም ይሞክራሉና እና ይሄ ነበር ጥያቄ የፈጠረብኝ። አልገባኝም ጥያቄው ማለት አብ እስቲ ክሊር አድርገህ ጥያቄውን። ለምሳሌ አብ ወልድ መንፈስ ቅዱስ ማለት ለምሳሌ ወልድ ማለት ያው ኢየሱስ ክርስቶስ ያው በወልድ ብሎ እንትን ማለት ነው። አዛ ላይ ደግሞ አብ ማለት ደግሞ ያው አብ ማለት እግዚአብሔር መሰለኛል። ክርስቲያን ነህ? ክርስቲያን ነኝ። እንዴ ስለ ስላሴ ትምህርት ተምረህ ታውቃለህ? እማራለሁ። እስኪ ስላሴ ማለት ምን ማለት ነው? አንድነት ሶስትነታቸው በምንድን ነው? እስኪ ንገረን እስኪ። ስላሴ ማለት ያው አለ አይደል አንድነት ሶስትነት ማለት አታብራራልኝ። ምን ይሄ ነው እኮ ጥያቄ መጣ። አንዴ እኔ ልናገር ከፈቀዳችሁልኝ። ቆይ ሚዩት አድርገህ ቆይ አንተ። አሁን ይሄ መሰረታዊ ነገር ማለት ይሄን እንኳን ሳታውቅ እንዴት ከሙስሊሞች ጋር ውስጡ ገብተህ የዋዲ ከተመቸክ አይ ቲንክ ክርስቲያን እኔ እንኳን ማርያም ክርስቲያን ነኝ እንዴ? እሺ አይ ልትሆን ትችላለህ፣ ግን ይሄ ስላሴ አንድነታቸው ማለት እማራለሁም እያልክ ነው ወይም ደግሞ ተምሬያለሁም እያልክ ነው። እና አንዳንድ ነገር እንትን ሲሉኝና ታዲያ አምላኬን ቢያንስ መመስከር እናንተን ከአባቶች ገብቼ መጠየቅ አልችልም እንዴ? ታዲያ አትጠይቅ እኮ አይደለም። ቆይ ተረጋጋና መልስ የምትመልሱልኝ ከሆነ መልሱ። ምንድን ነው እንዴ ወዳጅ እሪ ትላለህ እንዴ? ቆይ ተረጋጋ መጀመሪያ እንጂ እንዴ ጭራሽ እንዲህ ነገረ ስላሴ መጀመሪያ ሳትማር መጀመሪያ ከሙስሊሞች ጋር ለመከራከር ራሱ አስቀድመ ስለ ነገረ ስላሴ ሚስጥረ ስላሴ ሳትማር ሚስጥረ ስጋዌን ሳታቅ ዝም ብለህ በቃ ክርስቲያን በሚል ስም እንትን እያልክ ቆይተ የሆነ ሰዓት መተው ሙስሊም ይሄን የምትመልሱ ከሆነ መልሱ ወዳጄ። እኛም እኮ ተወልደንበት ወይም ደግሞ እንትን ስላልን እኮ አይደለም፣ ተምረን አውቀን እኮ ነው ማለት ነገረ ስላሴ ጠንቅቀህ የሚታወቅ የሚደረስበት ነው እያልኩኝ አይደለም። ግን አሴ ክርስቲያን ሜጀር የሚባሉ መሰረታዊ የሚባሉ እውቀቶች ምናምን ማወቅ እኮ ነው ክርስቲያን የሚያስብል። ራሱ ስላሴ ራሱ ምን ማለት ነው የሚለው ዲፋይን ለማድረግ ከከበደ በምንድን ነው አንድነታቸው በምንድን ነው ሶስትነታቸው የሚለውን መለየት ሳችል አብ ወልድ መንፈስ ቅዱስ የሚሉትን ብቻ ይዘህ ከሙስሊሞች ጋር መከራከር እኮ በጣም ከባድ እኮ ነው። እነሱ ራሱ ከአንተ በተሻለ ስለ ትምህርተ ስላሴ የተሻለ እውቀት አላቸው። እዚህ ንጽጽር ላይ በተለይ የሚሰሩት ብዙ ጊዜ ከኛ ጋር ስለሚውሉ ማለት ይሄ የአንተ ስንፍና እንደ ስንፍና ተቀበል። ለመማር ሞክር፣ ለማወቅ ሞክር። የህይወት ጉዳይ ነው ይሄ፣ ጨዋታ እኮ አይደለም።
ህይወትን የያዝነው ለሆነ 60-70 ዓመት ለምትኖረው ህይወት ዝም ብለህ ስጋዊ ጉዳያችንን እያወካን ብንኖር የዘላለም ህይወት አይሆነንም። ለዘላለም ህይወት የሚሆንን ነገር ካሁኑ መስራት ካልቻል ህይወታችን ላይ በጣም እየቀለድን ነው ማለት ነው። ለህይወት የሚሆንን አሁንም ለነሱ ለመመለስ ብለህ ትምህርተ ስላሴን ማወቅ የለብህም። ወይም እነሱን ለመከራከር ብለህ አይደለም ሃይማኖት የሚጀምር ወይም ደግሞ ሃይማኖትን ማወቅ ያለብህ ለህይወት ለድህነት ይሆነኛል ብለህ ማለት ነው። ክርስትና የሚታወቅ እኔ የምመክርህ ሰንበት ትምህርት ቤቶች አሉ። ምናልባት ሶል የት አካባቢ ነው ያለው? ውጭ ነህ ወይስ አገር ቤት ነህ? አይ እኔ ኧረ ውጭ አይደለሁም፣ አዲስ አበባ ነው። አዲስ አበባ በጣም ለትምህርት በጣም የሚመች ኦንላይን መማር ይቻላል። ዩቲዩቦች አሉ። እንደው ደከምን ሰነፍን ከተባለ ሰንበት ትምህርት ቤቶች አሉ። ማለት ህፃናት መባል የለብን ማለት ህፃናት እንኳን በሰንበት ትምህርት ቤት ቀዳማይ ምናምን እሄዳለሁ እመጣለሁ፣ ስላልተመቻቸ እሄዳለሁ እመጣለሁ። እና ትምህርተ ስላሴ አሁን ሚስጥረ ስላሴ ትምህርት አልወሰድክም? የመጀመሪያ መግቢያ ሚስጥረ ስላሴ ነው። እሱን አልተማርክም? ሶል እሺ ኤኒዌይስ አሁን የሆነ ሚስጥረ ስላሴ በሆነ በዚህ በላይቭ ጀምረ የሚያልቅ ነገር ስላልሆነ አይ ቲንክ የሆኑ ግሩፖች ምናምን አሉ መሰለኝ። እስቲ ይሄ ኦንላይን እነ በላዴስ ምናምን ያስተምራሉ መሰለኝ እነዚህ አይነት ኮርስ ምናምን የሚሰጡ ቴሌግራም ላይ። እስቲ ምናልባት ፎሎ አድርጉትና ሚስጥረ ስላሴን ኦኬ ኢብኑ ሐኪም እስቲ በውስጥ ለማውራት ምናምን ሞክር። ይሰማል? ዮሐድ ይቅርታ፣ ያ ትሩዛ ይሰማል። ሶል ፎሎ አድርግቻለሁ። መልስ በቃ እኔ ያግዝሃለሁ በየትኛውም ነገር። ፎሎ አድርግቻ በውስጥ ሰላም ብያለሁ፣ መልስልኝ። አክቹሊ እንደዚህ አይነት ሰዎች ብዙም ማይሉበት ደረጃ ሲኖር ነው። ሰው መማር ከፈለክ ችግር የለውም። አይዋ እንደዛ ይሻላል። ከዛ ሰፖርቲቭ መጻሕፍቶችም በጣም ቀለል ያሉ ለጀማሪ የሚሆኑ ሰፖርቲቭ መጻሕፍቶች እነ አምደ ሃይማኖት በአፕሊኬሽንም አለ በመጽሐፍም አለ። ከመሰረቱ ሚስጥረ ስላሴ ስንል ከምን አንጻር እንደሚታይ ሚስጥረ ስጋዌ ኦኬ፣ እንዴት ነው ክርስቶስ በተለየ አካሉ ሰው ሆነ የምንለው ሚስጥረ ስጋዌ ቀጥሎም ይመጣ ትምህርት ነው። እነዚህን አምደ ሃይማኖት አሉ። ከዛ ደግሞ ዲያቆን ሄኖክ ኃይሌ ሚስጥረ ስላሴን በዩቲዩብ አስተምሯል። ሚስጥረ ስላሴ ሚስጥረ ስጋዌን አስተምሯል በተከታታይ ማለት ነው። እነሱን በዩቲዩብ ምናምንም አሉ። እነ ትሩዝ ደግሞ አሁን እዚህ ጋር ትሩዝ የሚባለው ሶል የሚታይ ከሆነ ፎሎ አድርገውና ቴሌግራም አለ እነሱን ሰፖርት ያደርገዋል። ምክንያቱ በጣም ከመሰረቱ ነው እንትን ማለት ያለብህ ሚስጥረ ስላሴን በደንብ መማር ያስፈልጋል። ከዛ አንጻር እናድርገው። ፎሎ አድርገው ሰፖርት ያደርገዋል። ቴሌግራምም ጆይን ታደርጋለህ። ኮርሶች አሉ፣ ጽሁፎች ይለቀቃሉ እና ደግሞ እንትኖችም የአፕሊኬሽኖችም ምናምንም ይሰጠዋል። ከዛ አንጻር ራስህን አፕግሬድ ብታደርግ ምናምን ጥሩ ነው። ሶል ይህ የሆኑ በደቂቃዎች የሚመለስ ነገር ስላልመሰለኝ ማለት ነው። በቃ አውርተናል፣ አውርቼዋለሁ። እዛ ቴሌግራም ላይ እናወራለን። አክቹሊ ብዙ አይነት ሰው አለ፣ እሱ ብቻ አይደለም። እና ከታች ደግሞ ደስ የማይል ኮሜንት አትጻፉ ክርስቲያኖች፣ ጥሩ አይደለም። ቀጥልሽ ዮሐዴ። እሺ በርታ ሶል። ሌላ ጊዜም እንደዚህ እየገባህ ምናምን አዳምጥ። ቲክቶክም ኦኬ። እዚህ ያለነውን ፎሎ አድርገን እዚህ ያሉ ወንድሞች እነሄና ትሩዝ አሉ፣ ታውሪያ አለ፣ ሲፓራ ኦኬ እና ገሊላም ፎሎ አድርጋቸውና ሙስሊሞች ወይ ታጥቅ በቃ እዚህ። ከዛ ደግሞ እፎይም አለ ማታ ማታ ይገባል።
ኦኬ እነሱ በደንብ ስማ ስሩ እንትን ነው የሚመጣው ቁጭ ብሎ በመማር ቁጭ ብሎ በመስማት ነው እውቀት እየዳበረ የሚመጣው እና ነፎ ያሉ እነ ጰላዲዮስ እነ ክርስቲያን አሉ በጣም ብዙ አክቹአሊ ጠርቶ መጨረስ አይቻልም። ዞሮ ግን እዚህ እየመጣ ስትሄድ በደንብ እየገባ እየተማርክ ምናምን ትሄዳለህ። ከዛ አንጻር እንትን ትላለህ። አሁን ግን እዚህ ቁጭ ብለህ ምናምን መስማት ትችላለህ እስከዚህ ሰዓት ወጣ። እሺ ሌላ ካለ ጥያቄ ተቀበሉ።